ጋዮ መጀመሪያ እግዚአብሔር ሰውን ጠርቶ ባይል ስራቱ ያስተማረበት ቦታ ስለሆነ አባገዳ እግዚአብሔርን ይከተላል የሚል እምነት ስላለው በሱ 8 ዓመት ውስጥ አንድ ጊዜ ጋዮ ሄዶ ህዝቡን እዛ ሰብስቦ ስራትና ባይሉም ያስተምራል ቡርቲና ከሲን ከነምቶን ሲሰር አዳም ፍላት ቱማን ተቀብደ ኡማን ይሳቱ ጉሚራ ቱማን የቦረና ህግ በአባገዳ ሳይሆን በጉሚ ጋዮ ህዝብ ተሰብስቦና መክሮ ነው የሚያጸድቀው እኛ ስንሰራ ህዝቡን ሴራ ወይም ህግና ስርዓት እናስተምራለን በወጣው ህግ አልገዛም ያለ ሰው ወደኛ ነው የሚመጣው በጉሚ ጋዮ ህግ ይጸድቃል ይተላለፋል ቦረና በዚያ ነው የሚተዳደረው ጉሚ ጋዮ አቦቴን ሴራ ጭፍት ገደው በሌላ ቦታ አባገዳ አይገመገም አባገዳ ላይ እርምጃ መውሰድ ክልክል ነው በሌላ ቦታ በጋዮ ግን ይቻላል እስከ ምሻር ድረስ ጋዮ እርምጃ መውሰድ ይቻላል ምክንያቱም እሱ የቦረና አባገዳ ነው ቦረና የሱ አይደለም ቦረና የእውነት ነው ከከብቶቹ ፍቅር ጋር ለዘመናት ሲኖር አርብቶ እንጂ አርሶ ይኖር ዘንድ ልምዱም ባህሉም አልነበረው ዘመኑ እርሻንም እርባታንም ግድ ሲል ግን ለዘመናት ነውር የነበረው ምድርን መቆፈር እንዲሁ በቀላሉ የሚተገበር አልሆነም ጉሚ ጋዮ እንዲህ አይነት ያልተለመዱ ጉዳዮች እንዲተገበሩና ተለምደው ግን ደሞ ጎጂ ሆነው በዘመናችን የተገኙ ልማዶች እንዲቀሩ በማድረግ በኩል ትልቅ ድርሻ አለው በዚህም ከየዘመናቱ የመንግስት አሰራሮች ጋር ተስማምቶ ትልቅ ድርሻ ተወጥቷል ጉሚ ጋዮ የሚተላለፍ ውሳኔ የቦረና ገዳ ወይም የቦረና ባህል ፓርት ሆኖ ነው ወደ ሌላው ጄኔሬሽን የሚተላለፈው እንጂ የሚሻር አይደለም በጉሚ ካልተሻረ በስተቀር ሁሉም ሰው አርሶ በምግብ ራሱ መቻል በገዳ ነው ተላለፈው በጉሚ ነው ተላለፈው ለዛሬ 50 ዓመት አካባቢ በጉሚ የጉዮ ጎባ አባት የነበረው ጉዮ ጎባ ቡሌ ጉሚ ነው ተላለፈው በያቤሎ ከተማ የሚገኘው ይህ ስፍራ ቦረናዎች በገዳ ስርዓት ውስጥ አልፈው ካለማዊ ስራቸው ጥሮታ የሚወጡበት ወይም የገዳም ሞጂ ስርዓት የሚፈጸምበት ነበር ዛሬ የክልሉ ባህልና ቱሪዝም ከዞኑ ጋር በመተባበር የቱሪዝም ማዕከል እየሰሩበት ይገኛሉ ገዳን ታላቁን ጥንታዊ የዲሞክራሲ ስርዓትና ሌሎችንም የቦረና ውብ ባህሎችን ለማስተዋወቅ የጧቱ ቀና ሰው ቦረና ከከብቶቹ ፍቅር ጋር ለዓመታት በዚህ አካባቢ ኖሯል የገዳ ስርዓት ደግሞ ዋነኛው የህይወቱ ማጥበቂያ ገመድ ነው በነገራችን ላይ በቀጣይ ቦረናን የሚያስተዳድሩ 3 አባገዳዎችን ተመርጠው ተዘጋጅተዋል ለሚቀጥሉት 24 ዓመታት ቦረናን በገዳ ስርዓት ውስጥ ያስተዳድራሉ የገዳ ስርዓት ለኦሮሞ ህዝብ የማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴው መከወኛ ሆኖ ዘመናት ኖሯል ገዳ ከስርዓትነቱም ባሻገር ለማህበረሰቡ እምነቱም እውነቱም የታበተበት ስርዓት ነው ቦረናዎች በገዳ ስርዓት ባህላዊ ሴታቸውን ጠብቀው ለዘመናት ኖረዋል
ዛሬም በእነዚህ ጫካዎች ውስጥ አስተዳደራዊ ብቻም ሳይሆን ሃይማኖታዊ ሥርዓታቸውን ቦረናዎች ይከውናሉ። ሶስት 7 8 ለቦረና ትርጉም ያላቸው ቁጥሮች ናቸው። የኖረው ዕውቀታቸው ዘመን የተሻገረው ፍልስፍናቸውና ጥብቁ የገዳ ሥርዓታቸው በእነዚህ ቁጥሮች ውስጥ ትርጉም አላቸው። እግዚአብሔር 3 ልኮ 7 መርቆ 8 ሰጠ ይላሉ። ለቦረና ገዳ ስጦታ ነው። በቦረናዎች እምነት 8 ከፈጣሪ የተሰጠ ስጦታ ነውና ገዳም እንዲሁ በየ8 ዓመቱ የስልጣን ሽግግር እየተካሄደ በየ8 ዓመቱ ወንዶች ከአንድ ደረጃ ወደ ሌላኛው እየተሸጋገሩ የሚያከናውኑት ሥርዓት ነው። አጥኚዎች በማስረጃ የኦሮሞ አዛውንቶች ከቀደምቶቻቸው በወረሱት ዕውቀት እንደሚናገሩት የገዳ ሥርዓት በሺዎች የሚቆጠር ዕድሜ ያለው ጥንታዊ ነው። ከዚያ በፊት ያለው ሳይጨምር የገዳ አባት ከሚባለው ከገዳዮ ገልገሎ ጀምሮ ያለው ዕድሜ ከ560 ዓመት በላይ ነው። የገዳ ሕግ አባት የሚባለው ዳዌ ጎቦ ያወጣቸው ሕጎችም ዛሬም ድረስ የሚተገበሩ ናቸው። ቦረናዎች በገዳ ሥርዓት ውስጥ ከሚተገብሯቸው ሥርዓቶች ውስጥ አንደኛው የዳዋ ኢባዩ ሥርዓት ነው። ገዳ ሥርዓት ስንል አሁን ሰዎቹ ገዳ በዲሞክራቲክ አድሚኒስትሬሽን ብቻ ወስዶ የሚያይ እንትን አለ። አድሚኒስትሬሽኑ አንድ ፍራክሽን ነው ለገዳ ሥርዓት። እምነቱም እዛው አለ። ብዙ ነገር ነው ያካተተው ሥርዓቱ። አሁን ገዳ ሥርዓት ከእምነት መለየት አንችልም። ምክንያቱም እውነት ላይ የተመሰረተው ሥርዓት ነው። እውነት ደግሞ የእግዚአብሔር ነው። እውነት የእግዚአብሔር ነው ማለት ራሱ አንድ እምነት ነው። የዳዋ ጢባዩ ሥርዓት ለአንድ ሳምንት ያህል የሚከናወን ባህላዊ ሥርዓት ነው። በገዳ ሥርዓት ውስጥ የላይኛው የሥልጣን ደረጃ ላይ ላሉት ሀዩ አድሏዎች የክብር አዳራሽ እየተሰራ የሚከናወን የምርቃት የልመናና የጸሎት ሥርዓት ነው። በመጀመሪያዎቹ ቀናት የክብር አዳራሹን የመስራት ተግባራት ይከናወናሉ። ገልማው ወይም የክብር አዳራሹ ከተሰራ በኋላ የዳዋ ሥርዓት ይቀጥላል። ዳዋ ዲባዩ በቦረና ዲባዩ ዳዋም በአንድ ባህል የሚከበር ተከታትሎ የሚመጣ ባህል አከባበር ሲሆን ኖርማሊ ዳዋ ተከብሮ በሚቀጥለው ዲባዩ ይከበራል። በዳዋ አባቦኩ ወይም ዋናው የሥርዓቱ አጋፋሪ ሥርዓቱን ይመራል። ሀዩ አዱላዎች ጦራቸውን ይዘው ያለ ጫማ ከፈረሳቸው ላይ ወጥተው መንደሩን እየዞሩ ይመርቃሉ። አባ ገዳ ጉዮ ጎባን ጨምሮ መንደሯን የሚዞሯት ሰዎች 7 ናቸው። 6ቱ አዱላዎችና አንዱ አባቦኩ። ሪባዩ ራቢፋ አባታሎ ገዳሮባ ገዳ ሆርሞ አሁርበሶ ለቦረና እግዚአብሔር 3 ልኮ 7 መርቆ 8 ሰጠ ብለናል። 7ቱ ሁሉንም የቦረና ጎሳ የሚወክሉ ናቸው። በአባ ገዳው ቤተ መንግሥት ወይም በገዳ አርቦራ ውስጥ ከሁሉም ጎሳዎች በኩል የተውጣጡ የአስተዳደር ሰዎች ያሉበት ነውና 3 ጊዜ መንደሩን ዞረው ሲመርቁ
ቦረናን በአጠቃላይ እንደመረቁ ይታሰባል። የአርቦራ መንደርን በፈረስ ዞረው ከመረቁት ጋር ሌሎችም ተጨምረው ለጸሎት ለምረቃና መስዋዕት ለማቅረብ ወደ ጫካ ያመራሉ። ይህ የተቀደሰ ቦታ ነውና መሳሪያቸውን ሁሉም ያስቀምጣሉ። በዳዋ ሥርዓት ኮርማና ኮርቤሳ ወይም ያልተቀጠቀጠ ፍየል ለመስዋዕት ይቀርባሉ። በዳዋ ሥርዓት መንደሯን በፈረስ ላይ ሆነው ዞረው ወደ ጫካ የመጡት የአባ ገዳው ምክር ቤት አባላት ወይም ሀዩ አዱላዎች ሌሎቹ ከፈረስ ከወረዱ በኋላ አባ ገዳው እሳት ሳይቀጣጠል ከፈረስ አይወርድም። ሌሎቹ ሀዩ አዱላዎች ከፈረሳቸው ወርደው ጦራቸውን አስቀምጠው እሳቱን አቀጣጥለው የአዲስ መንደር ተምሳሌት መሆኑን ካረጋገጡ በኋላ አባ ገዳው ከፈረስ ይወርዳል። ከዛ በኋላ ነው እንግዲህ አባ ገዳው ሌሎቹን ተቀላቅለው ምርቃቱ ምስጋናው በህብረ ዜማ የሚቀጥለው። هاي هاي وقدايا قدايا دلباب بمرد لورد انغورد وكارو نفسوجي مغورسي من دلارسي هذا يخاو يخاو يلبا ቦረናዎች ለዘመናት ባህላቸውን መተግበር ሳያቋርጡ ጠብቀውት ኖረዋል። እኚህ ከኋላ የቆሙት አዛውንት በባህሉ ቱባ ልምድ ያላቸው ሲሆኑ ስርዓቱም ሳይዛነፍ እንዲተገበር የሚሰሩ ናቸው። ወኔ ሲም ቦረና ባታ አዳ በዚህ ስርዓት እያሉ ያሉትን እኔ ነኝ የማስተምራቸው። በዳዋ ዲባዩ ስርዓት ዋናው ነገር በረከት ነው። እግዚአብሔርን ለምናለን፣ ህዝቡንን መርቃለን፣ ሳሩንን መርቃለን፣ መሬቱንን መርቃለን፣ ውሃውንን መርቃለን፣ ቦረናንን መርቃለን፣ ሀገሪቱን መርቃለን። አንተ ራሱ እዚህ መጥተህ ልታይ ቻልከው በረከት ስላለ ነው። በጸሎታችን የተነሳ የሰው ሕይወት ይስተካከላል፣ ግጦሻችን ይሰምራል፣ በረከት እናገኛለን። ኤባ እርጉዶ ወንኸነ ኤባ ዋቅ ኸዳና ላፍ ኸዳና ይህ ለዓመታት ባሬሮ ጫካዎች ውስጥ የሚከናወነው የዳዋ ሥርዓት እስከ ዛሬ ታዳሚ እንዲኖረው አልተፈቀደም ነበር። እኛም የተፈቀደውን እያየን በየመሃሉ ግን ዳዊንገላ ያጋጥመናል። ታዳሚ ዞርበል ዳዊንገላ ዳዊንገላ ናሙገላ ቶማና በጅት ገላም ዳዊንገላ ኢባዩ ከዳዋ ሥርዓት ቀጥሎ ባለው ቀን ጀምሮ ለሁለት ቀናት የሚከናወን የጸሎት ሥርዓት ነው። በቦረና ሰው ከብትና ባህል የጠበቀና የጠለቀ ለዘመናት የኖረ ትስስር አላቸው። እነዚህ በየበረቱ ከርቤት እምባው ጨውና ቡና የታሰረበትን ጻአዳ ተመርቀው የሚለብሱት ለበዓሉ ከብት በስጦታ ያበረከቱ ሰዎች ናቸው። ስጦታው ከብቶችን ይወክላል። ለኢባዩ ሥርዓት ሁለት ጊደርና አንድ በግ በመስዋዕትነት ይታረዳል። ራድ ብራጉ ታሪክን የሚያውቅ የሚያስቀምጥና ትንቢትን የሚናገር ሰው እንዲበዛ ለመስዋዕትነት የምትታረድ ጊደር ነች። ራድ ሮባ ደግሞ የዝናብ ጊደር ፈጣሪ ዝናብ እንዲያበዛ ለጸሎት መስዋዕት የምትሆን ነች። ኦላም ወግጭሲ ደግሞ በሥርዓቱ መጨረሻ የምትታረድ በግ ነች። በቦረና እምነት
በግ ከፍጥረታቱ መጨረሻ የተፈጠረች ቅዱስ ነችና የኢባዩ ሥርዓት ፍጻሜ እንዲያምር ኦላ ሞግጭሲ ትባረካለች። ገና ከማለዳው ከወተት ከቅቤና ከቡና የተዘጋጀውን ቡነቀላ አባ ገዳው ቀማምሶ የጦር መሳሪያዎችን ሁሉንም ትቶ ሱሪውን ሳይቀር አውላልቆ ጨርቅ በማገልደም ለጸሎት ይዘጋጃል። ሙዳ ወይም ቅቤ የመቀባት ምልክት ነው። ይህ ሁሉም ሃዮች ከብት ከመሰማራቱ በፊት በየቤታቸው የሚያደርጉት ሥርዓት ነው። ከብትና ሰው የሕይወት አንድ ገጽ ናቸው ለቦረና። ለዚህ ተምሳሌት የሆነውን ሥርዓት በበረቱ ፊት ሙዳ ወይም ቅቤ በሴቶቻቸው እየተቀቡ ፍቅራቸውን ይገልጣሉ። በኢባዩ ውሏቸውም ከብቶቻቸውን ተከትለው ጫካ ውስጥ በጸሎት ነው የሚያሳልፉት። ሃይማኖታዊና አስተዳደራዊ ሥርዓት በገዳ ሥርዓት ውስጥ የተለያዩ ናቸው። ቃሉ ሃይማኖታዊውን አባ ገዳው ደግሞ አስተዳደራዊ ሥርዓቱን እየመሩ ለዘመናት ዘልቀዋል። ያም ሆኖ የገዳ ሥርዓቱን የሚመሩት የአስተዳደር ሥራውን የሚከውኑት የአባ ገዳው ምክር ቤት አባላት በዲባዩ ባሪው ጫካዎች ውስጥ ለቦረና፣ ለሳሩ፣ ለከብቱ፣ ለሕዝቡ፣ ለሀገር ጸሎት ያደርሳሉ። ዲባዩ በገዳ ሥርዓት ውስጥ ትልቅ ትኩረት የሚሰጠው ባህላዊና ሃይማኖታዊ ሥርዓት ነው። በገዳ ሥርዓት ውስጥ ለሚያልፍ ሰው ወዴሳ ከልጅነት እስከ እርጅና ይከተለዋል። ወዴሳ ዛፍ ነው። ቦረና ስም ሲወጣለት ለመልካም ምኞት የሚቆረጥ እርጥብ፣ ጸጉሩን ሲላጭ የማራሻው ውሃና ወተት የሚያስቀምጡበትና ጸጉሩን እየተላጨም የጸጉሩ ማስቀመጫ ዕቃ ወይም ቆሬ የሚሰራው ከወዴሳ ነው። ዶሪ ከተባለው የገዳ ክፍል ወይም ደረጃ ወደ ገዳ ስልጣን ለመረከብም የሚቆርጡት ዱላም ነው ወዴሳ። በዚህ ሥርዓት አባ ገዳ ጉዮ ጎባና ሌሎችም አዱላዎች ወይም ተመራጭ የገዳ ባለስልጣናት በዶሪነት ዘመናቸው በቡቴ ሥርዓት ስልጣን ለመረከብ የቆረጡትን የወዴሳ ዱላ ይዘዋል። ያኔ በዱላው ላይ ያሰሩት ከርቤና ጨው ዛሬም አለ። በስልጣናችሁ እንደ ከርቤ ሽታ እንደ ጨው መጣፈጥ ሕዝቡን አገልግሉ ነው ትርጉሙ። ይህን እንጨት ስልጣን ሲያስረክቡ በቆዳሽ ሙሙነው እንዲህ ይዙታል። ያኔ ይህ የክብር ዕቃ መጣሪ ይሆናል ስሙ።
በዚህ በኢባዩ ስርዓትም እንደ ዳዋ ሁሉ እንድናያቸው ያልተፈቀዱና የተፈቀዱ ስርዓቶች ነበሩ። እኛም ተፈቅዶልን ጫማ ተወልቆ የሚገባበት የተቀደሰ ስፍራ ገብተን ካሜራችን ለመጀመሪያ ጊዜ ይህን ስርዓት እንዲያይ የተደረገው ግን በምክንያት ነው። በካዳ ተንጭፍራት ይርማዳ አርጋማዳ ተንብያኑ በባልሰነ እኛ ይህን ባህል ከሽማግሌዎች ከልጅነታችን ጀምረን እየተማርን ነው የምናስከትለው። እኛ ከሽማግሌዎች ወርሰን የምንተገብረውን ስርዓት ለልጆቻችንም እናስተምራለን። ይህን የኛን ታላቅ ስርዓት በሌላ አካባቢ ያለው እንዲያውቀው እንዲጻፍ እንዲታይ ነው በባህል ስፍራው ላይ ተሳተፉና አስፋፉልን ብለን የፈቀድነው። ወሊንዳ በርሲና ዱባ አዳን ደዱ ደወኒ አክሲን እንበነን ታን ተደራ እነ ኸራበር ኖታሱኒ ቀበኔ ኢልሜን ተንጩ በርሲፈነ ኢልሜልን በራቴ ኸራሱኒ ቀባቲ ዋቃላ ፈደገዮ ዮዮ ይሎ አዱላ በጅላሉ ዮዮ ይሎ አዱ ባራን እንጅሬ ዮዮ ይሎ ኦባ ናጋዮ ጅራሉ ዮዮ ይሎ አዲ ጉዳቱ ጅራሉ ዮዮ ይሎ ኖሎ ኩሲጋ የልቻው ዮዮ ይሎ ወርምጋና ካጀልቻው ዮዮ ይሎ ዳንቱ ኢልማካጀልቻው ዮዮ ይሎ ኢባዩ ለሁለት ቀናት በተከታታይ የሚከናወን የጸሎትና የምረቃ በዓል ነው። የመጀመሪያው በጫካ ውስጥ፣ በሁለተኛው ቀን ደግሞ ቤት ለቤት ቦረናን ይመርቃሉ፣ ዋቀዮን ያመሰግናሉ፣ ይለምናሉ። ዲባዩ ማለት ልመና ማለት ነው። ጸሎት ማድረግ ነው። ኖርማሊ ጸሎት ያደርጋሉ ለቦረና፣ ለሰላም፣ ለጤና፣ ለግጦሽ፣ ለከብትም ጭምር ኦል ኦቨር ቦረና ለሰላም ማለት ነው። ሰላም እግዚአብሔራቸውን ይለምናሉ። ቦረና ቁጭ ብሎ እግዚአብሔር ይለምናል። ስለምን ወተት ይዞ ነው የሚወጡት። ወተቱም መገለጫው ከብቱም መረግበት ማለት ነው። ጥጋብም ለምኑበት ነው። እግዚአብሔራቸውን ጥጋብ ስተን እንዲያርግልን ብሎ ምለምኑት ነው። በገዳ ስርዓት ውስጥ ወንድ ልጅ ትልቅ ስፍራ አለው። ደበሌ ወይም ወንድ ልጅ የወለደች እናትም በማህበረሰቡ ዘንድ ትከበራለች። የደበሌ እናትም ሆነች ልጇ ለፈጣሪ ይቀርባሉ ተብሎ ይታመናልና ሁለቱም ይከበራሉ። የደበሌው ወይም የወንድ ልጅ እናት ሌሎችን ደበሌ ዳሂ ትላቸዋለች። ደበሌ ዳሂ የእናት ምርቃት ነው። የሷ በረከት ለሌሎችም እንዲሆን ፈጣሪ ደበሌ እንዲሰጣቸው የምትመርቀው።
ጉቢሳ ለአንጋፋ ወይም ለበኩር ልጅ ክብር የሚደረግ ሥርዓት ነው። በጉቢሳ ሥርዓት አንጋፋው ወይም የበኩር ልጅ እግሩ መሬት ሲይዝ ስሙን የሚያገኝበት የስም ማውጣት ሥርዓት ነው። በቦረናዎች ጸደይ በለምለም ወራት በሙሉ ጨረቃ ደምቀው የሚያከናውኑት ይህ የስም ማውጣት ሥርዓት በባህሉ ውስጥ ትልቅ ስፍራ ይሰጣል። ቦረናዎች የክብር ልብሳቸውን ከሎ ለብሰው ቡነ ቀላና ቡነ ተንቦ እየተጠጣ የሚከበር ትልቅ በዓል ነው። ጉቢሳ መቃባሳ ለበዓሉ ድምቀት የክብር አዳራሽ ወይም ገልማ ይሰራል። በቦረና ባህል የቤቱን ሥራ የሚያከናውኑት ደግሞ ሴቶች ናቸው። በከራሌ ዜማ እየተሞጋገሱ በፊደሌላ ሜይላዶ ቀሪቶይ ኢላዲ ዶኺላ ኸዩ ቃሊዲቶይ በጉቢሳ ስም የሚወጣለት የመጀመሪያ ወንድ ልጅ አባት አበንጅላ ይባላል። አበንጅላው መጀመሪያ ጸጉሩን ከተላጨ በኋላ የልጁን ጸጉር መላጨት የሚጀምረው እሱ ነው። አባት መላጨቱን ከጀመረው በኋላ ግን ሌላም ሰው ሊጨርሰው ይችላል። የሕፃኑ ጸጉር በወተትና በውሃ እየተራሰና እየተላጨ ጸጉሩ ቆሪ በተባለ ዕቃ ይቀመጣል። ቆሪ ወዴሳ ከተባለ እንጨት የሚዘጋጅ ስም ለማውጣት ሥርዓት የሚያስፈልግ የክብር ዕቃ ነው። የባሉ ታዳሚ ብዛትና የድግሱ ስፋት ይለያይ እንጂ እንደ ጉቢሳ ሁሉ የሞጋሳ ሥርዓትም ተመሳሳይ ነው። ጉቢሳ ለበኩር ልጅ ስም ማውጣት ሲሆን ሞጋሳ የበኩር ልጅ ላልሆኑት ሌሎች ወንድ ልጆች የስም ማውጣት ሥርዓት ነው። ጉቢሳ እርድ ሳይቀር የሚካሄድበትና ለ3 ቀን የሚከናወን ሲሆን ሞጋሳ ግን በአንድ ቀን ይጠናቀቃል። በሁለቱም ሥርዓት አባት የልጁን ጸጉር ከላጨ በኋላ ቆቲ ለመቁረጥ ከቶርበንጅላዎች ጋር ይወጣሉ። ቆቲ ለሕፃኑ ሕይወት የመልካም ምኞት መግለጫ እርጥብ ነው። በበረትና በየቤቶች ላይ ያደርጉታል። ምሽት ላይ እናት ትኩስ ወተት አልባ 16 የቡና ፍሬዎች ጠብሳ ከወተት ጋር ታቀርባለች። ቶርበንጅላዎቹ 7 ናቸው። ቆቲ እንዲቆርጡም እንዲመርቁም የግድ የሚያስፈልጉ 7 ሰዎች። 3 ልኮ 7 መርቆ 8 ለሰጠው አምላካቸው ቦረናዎች በጉቢሳና በሞጋሳ ሥርዓት 7 መራቂ ቶርበንጅላዎችን ያዘጋጃሉ። ሕፃኑ በቦረና ትልቅ ግምት የሚሰጠው ሥርዓት ተከውኖ ስም ወጥቶለታልና ታላቅ ሰው ነው። በቦረና ስም ያልወጣለት ሰው ቤት ውስጥ ይቀበራል። ታላቅ ሰው ቤት ውስጥ አይቀበርም። እዚህ ግን በሥርዓቱ መሠረት ሁሉም ተከውኗልና ወንዶች ከቤት ውስጥ ሴቶች ከውጪ ምሽቱን በዜማ ያደምቁታል።
በማግስቱ ጠዋት የሃንዱራ ቀን ነው። ሃንዱራ ስጦታ ማለት ነው። ስም ለወጣለት ወንድ ልጅ የሚሰጥ በቆሪ ያደረው የሕፃኑ ጸጉር በሃንዱራዎች ላይ ይሆናል። ጸጉሩ ከጸጉራቸው ጋር ተገናኝቷልና የሱ ናቸው። ከብቶቹ እንደ ጸጉሩም እንዲበዙ እንዲበረክቱ መልካምን ይመኛሉ። Yo